ግራም ነፈሰ ቀኝ መለስና ስብሃት ህወሓትን አልመሰረቱ እንዲያውም ሁለቱም ትጥቅ ትግሉን የተቀላቀሉ ከወራት በኋላ ነው። 4 ነጥብ የ92ኛ ሻምበል ስብሰባ የተጠራበት ምክንያት መለስ ከዚች አሃድ ወይም ዩኒት ጋር በመሆን የአድዋ ፖሊስ ጣቢያ እንዲያጠቃ ተመድቦ ሲያበቃ ከውጊያ መስመሩ ስለሸሸና ውጊያው በመበላሸቱ ግለሂሱን እንዲውጥ አለያም እንዲነቀፍ ነው። እየተገለባበጠ በረጅም ግምገማ አልፎ ጥፋቱን ስላመነ ወታደራዊ ቅጣት ተወስኖበት ቅጣቱንም አግኝቷል። ታዲያ እንዴት ሆኖ ነው ተከሶ ለምርመራ የቀረበ ሰው የስብሰባ መሪ ያውም አውንታዊ ሚና ተጫዋች የሚሆነው? ቅጥፈት ይልሃል። እንደዚህ ነው። ይሄንን ውጊያ ስመራው የነበርኩት እኔ ራሴው ነኝ። እኔ አረጋዊ በረሃ። ውጊያው ተፈጽሞ መለስንም አግኝቸው ነበር። የጭንቀት ካልሆነ በቀር የመቁሰል አደጋ ይቅርና ትንሽ ጭረትም ፈጽሞ አልደረሰበትም። ጣና ይስጥልን ሀብል ተረክቤት የህወሓት መስራች ከሆኑት አባላት አንዱ ዶክተር አረጋዊ በረሃ በ2010 ዓ.ም ሸውራራ ብትኳል ለትዝብት ሲሉ ያጋሩንን ጽሑፍ እንዲህ አቅርበነዋል። አብራችሁን ቆዩ። ይህን ቪዲዮ እየተከታተላችሁ ያላችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድታበረቱን በፍቅር እንጠይቃለን። የመለስ ጉዞ ሸውራራ ብትኳል ለትዝብት መለስ ዜናዊና የህወሓት የትግል ጉዞ በሚል ርዕስ ጸሐፊ ኢያሱ መንገሻ ኮሎኔል ተብሎ ባለ 313 ገጾች አንድ መጽሐፍ መጋቢት 2002 ዓ.ም አዲስ አበባ ታትሞ ወጥቶ አነበብኩላቸው። መጽሐፉ አቶ መለስን ልዩ የታሪክ ካባ ለማልበስ ሲባል ብዙ የተደከመበት የፈጠራ ቅንብር መሆኑ ገና ከሽፋኑና ከመቅድሙ ያስታውቃል። ለዚሁም በተጨማሪ ፕሬዝዳንት ግርማ ወልደ ጊዮርጊስ ከባህል ሚኒስትሩ ጋር በመሆን በሸራተን ሆቴል ደግሰው ነሐሴ 22 2002 ዓ.ም መርቀውታል። ጸሐፊው ኮሎኔል ኢያሱ መንገሻ ይባል እንጂ በዚህ የፈጠራ ቅንብር ያቶ መለስ እጅ በእጅጉ እንዳለበት ብዙ ጠቋሚ ነጥቦች በዚህ መጽሐፍ ይገኛሉ። ለመለስ ቅርበት አለኝ የሚለው ኮሎኔል ኢያሱ ቅርበቱ እዚህ ላይ እንዴት እንደተጠቀመበት ባይገልጽም ቅንብሩ ራሱ ይመሰክርለታል። ከዚህ አልፎም አንዳንድ የቅርብ ታዛቢዎች መለስ ራሱ የጻፈው ድርሰት ነው ሲሉ ይደመጣሉ። ትዝብቱ ልክ ሊሆን ይችላል። ምክንያቱም ያቶ መለስ የሙግት ዘይቤ በመጽሐፉ በስፋት ከመታየቱ ባሻገር ሰውየው ድምጹን እየቀለባበሰ ፖልቶክ ውስጥም ጭምር ገብቶ አራዳዊ ክርክሩን በመርጨት የሚታወቅ ነውና። እንግዲህ ቀጥሎ በዚህ መጽሐፍ ላይ ያለኝን አጠቃላይ ትዝብት ሳቀርብ ትችቱ አቶ መለስንና ጸሐፊው ኮሎኔል ኢያሱን የሚመለከት ሆኖ ድርሰቱ ዋና ዓላማ አድርጎ በያዘው የመለስ ጉዞ በህወሓት እና እኔም በቀጥታ በማውቃቸው አቶ መለስን በተመለከቱ ጉዳዮች ላይ ብቻ ያተኩራል። በዚህ መልክ የመጽሐፉ አጠቃላይ ገጽታ ለመገንዘብ የሚከብድ አይሆንም። ሸውራራ ብትኳል ለትዝብት የሚል አባባል ከትግርኛው ሀበልሲያ መተሚቲያ ትኮሃል የሚለው የተተረጎመ ሆኖ አንድ ሰው ራሱን ባልሆነ ታሪክ የሚቀባ ከሆነ ትኩረትን ይስባል። በሂደቱም ጉዱ ይታያል ወይም ቅባቱ ሲረግፍ ውስጣዊ መልኩ ኮለል ብሎ እንዲወጣ ይጋብዛል ለማለት ነው። በዚህ መጽሐፍ የሚሆነው ይህ ግብዣ ነው። የራሱን ገበና እንዲጋለጥ በሚገፋፋ መልኩ ቀርቧል። ስለሆነም የፈጠራ ታሪክ በሐቀኛ ታሪክ ተመስሎ ለትውልድ መተላለፍ የለበትም ከሚል እምነቴ በመነሳት በውሸት የተቀነባበረው ትረካን በመጣል ሐቁን ለማስቀመጥ እጥራለሁ። አቶ መለስና ኮሎኔል ኢያሱ ሊፈጥሩት ባቀዱት አዲስ ታሪክና በቆለሉት የማዘናጋት ሥራ እኔም ሆነ ሌሎች በወቅቱ የነበሩ ታጋዮች የምናውቀው ታሪክ ግልጽ አድርጎ በማስቀመጥ ሐቁን ማካፈል ተገቢም ግዴታም ይመስለኛል። በእውነቱ ነገሩ በአጠቃላይ ሲታይ ስለ አቶ መለስ ጉዳይ ሊመስል ይችላል። አይደለም። ዋና ቁም ነገሩ ትውልድ የደፈረሰ ወይስ የጠራ ታሪክ ስለመቅሰሙ ጉዳይ ነው። አምና 2001 በዚህ ወቅት ጽንዓት የተባለ ስለ አቶ ስዩም መስፍን አንድ መጽሐፍ መታተሙ ይታወሳል። ዓላማው ስዩምን ማወደስ ሆኖ ታሪክን በማባዛቱ በኩል ከዚህኛው ድርሰት አይለይም። በዛው ወቅት አጉል ሙገሳ ወይስ እውነተኛ ታሪክ በሚል ርዕስ ስለመወድሱ ትችት ሳቀርብ ያኛው መጽሐፍ አሁን ለምተችበት የአቶ መለስ መጽሐፍ አሳሽ ወይም መፈተሻ መሆኑ ጠቁሜ ነበር። እጠቅሰዋለሁ። ለገሰ ወይም መለስ ደግሞ ከስዩም በላይ የታሪክ ቅባት የሚያስፈልገው ፍጡር ነው።
ከዚህ መጽሐፍ መውጣት ቀደም ብሎ ኢትዮጵያን ያለመለስ ማሰብ አይቻልም የሚል መፈክር ማየታችንን አንረሳውም። በዚህ ምክንያት እውነተኛ ታሪክ እየተባለ ውዳሴ መጽሐፍ የተጀመረበት ሚስጥር የት ሊያደርሰን እንደታለመ አስቀድሞ ማወቁ የግድ አስፈላጊ ነው። ስለዚህ ዋናው የጽንዓት ዓላማ የለገሰ ዜናዊን አዲስ ታሪክ ለመጻፍ አመቺ ሁኔታ መፍጠር እንደሆነ መገንዘብ ያስፈልጋል። በዚህ የስዩም መስፍን የተረት ተረት መቅመሻ የሚሆን ሥራ ተጀምሯል። የስዩም ውዳሴ ወይም ጽንዓት ተከትሎ ለሚመጣው የለገሰ ውዳሴ መሞከሪያ ነው። ይህ በተባለ በዓመቱ የለገሰ ዜናዊ አዲስ ታሪክ የአቶ መለስ መወድስን ለማየት ደረስን። ይሁን እንጂ መጽሐፉ ጭንቀት አዝሎ ነው ብቅ ያለው። ጸሐፊው ኮሎኔል ኢያሱ መንገሻ ምን እንዳስጨነቀው ራሱ ይነግረን ይሆን እንጂ ከመጽሐፉ ገጽ 23 እና በሽፋኑ ላይ በድጋሚ የሚጠቅሳት ኑዛዜ መሳይ ጥቅስ አለችው። እንዲህ ይላል። እኔ የማምነውና ራሴን የምመለከተው ትላንትም ሆነ ዛሬ ከህሊናዬና ከእምነቴ ጋር እንጂ ከሌላ ጋር የለሁም ብዬ ነው። ሆኖም ይህን ስራዬን በተመለከተ ከፊቴም ሆነ ከጀርባዬ ሰው እንዲኖረኝ አልሻም። የኔ መነሻና ጉዳይ ከታሪክ ጋር ይሁን እንጂ ከሰዎች ጋር አይደለም። ታሪካችንን በትክክልና በነበረው መንገድ መግለጽ መቻል አለብን ብዬ አምናለሁ። ምክንያቱም ሰዎች ለታሪክ ነው የተፈጠርነው፣ ለታሪክ ነው የምንኖረው። አስነዋሪው ነገር ለታሪክ መኖር ሳይሆን በታሪክ መኖር ነው። ሰረዝ የተጨመረ በታሪክ መኖር የሚፈልገው ታዲያ ማን ይሆን? ለዛውም በፈጠራ ታሪክ። ኮሎኔል ኢያሱ ከህሊናዬና ከእምነቴ ጋር እንጂ ከሌላ ጋር የለሁም ሲለን መቼም ያለ ምክንያት ሊሆን አይችልም። ይህ ለማለት ያስገደደው ነገር ቢያንስ ከአቶ መለስ ጋር ሽርጉድ ሲል የታዘቡትን ሰዎች ለማየት አሳፍሮት ነው። አለበለዚያማ ከመለስ ጋር በቅርበት መኖሩ በቀላሉ ከጽሑፉ ሊደረስበት ይቻላል። ቅርበቱን እሱም አልካደም። ቀጥሎ ግን ከፊቴም ሆነ ከጀርባዬ ሰው እንዲኖር አልሻም ይላል። መጀመሪያ ከሌላ ጋር የለሁም ብሎ አረፈው ስንል ወዲያው ደግሞ ከጀርባው ሰው ላይኖር እንደሚሻ ይነግረናል። ምን አስለፈለፈው? የአባ ገሪማ መባ የቀመሰ ሳይጠየቅ ይለፈልፋል ብለን እንለፈውና ስለ ትክክለኛ ታሪክ ጸሐፊነቱ ከሚጠቅሰው እንመልከት። ገና ከመጽሐፉ መቅድም ገጹ ላይ ሁለት አስገራሚ የመለስ ዜናዊ ጥቅሶች ብሎ ይደረድራል። ሁለቱም ተመሳሳይነት ቢኖራቸውም እንያቸው። እኔ እንደ አንድ ትልቅ ነገር አድርጌ የምወስደው ሰዎች በፍርሃት ወደ ኋላቸው ሳይገላመጡ በነጻነት ሊናገሩ የሚችሉ መሆናቸውን ነው። ግንቦት 1991 ዴሞክራሲ ማለት ዜጎች ሐሳባቸውን በነጻነት እንዲገልጹ መፍቀድ ሲሆን በሌላ በኩል ዜጎች ሐሳባቸውን በነጻነት እንዳይገልጹ የሚደረግባቸው ጫና ካለባቸው ግን ይህ ድርጊት ኢዲሞክራሲያዊ ይሆናል። ቀን አልባ። እነዚህ ሁለት የአቶ መለስ ዜናዊ ጥቅሶች በመቅደሙ የደረደረ ጸሐፊ ትክክለኛ ታሪክ በማለት ስለ አቶ መለስ ምን ሊተርክ እንደፈለገ ለማወቅ ወደ መጽሐፉ ዘልቆ መግባት ማያስፈልግ። ባጭሩ ከግንቦት 1991 አንስቶ የመለስ ዜናዊ እምነት ሰዎች ያለ ፍርሃት ሐሳባቸውን በነጻነት መግለጽ እንዳለባቸውና ጫና ካለባቸው ግን ይህ ድርጊት ጸረ ዲሞክራሲያዊ መሆኑን ሊያስረዳን መፈለጉን ያሳያል። እንግዲህ ጩኸቴን ቀሙኝ የሚያሰኘው የፈጠራ ትረካው ከዚሁ ከሐቁ ጋር ፊትለፊት ከሚጋጨው ጥቅስ ይጀምራል። በአፋኝነቱ በጸረ ዲሞክራሲና በአረመኔያዊ ተግባር የኢትዮጵያ ሕዝብ ብቻ ሳይሆን ዓለም ያወቀውና ያወገዘው እንዲያውም ለፍርድ መቅረብ አለበት የተባለውን ሰው የሐሳብ መግለጽ ነጻነትና የዲሞክራሲ አራማጅ አድርጎ ማቅረብ ምንኛ አራምባና ቆቦ እንደመታና ፍጹም ኃላፊነት የጎደለው አድርባይነት መሆኑን ልብ እንበል። ምናልባት ጸሐፊው በአንድ በኩል ጠቅላይ ሚኒስተር መለስን አስመልክቶ በዓለም ዙሪያ ምን እየተባለ እንደሆን የማይከታተል የመለስን ጭፍን አምላኪ፣ በሌላ በኩል ደግሞ በአዲስ አበባ ብቻ ብዙ ሕዝብ በጭካኔ እንደተጨፈጨፈ እንደተጠለፈና እንደታፈነ እያወቀ እንዳላወቀው ሆኖ የሚቀርብ የቤተ መንግሥት ጸሐፊ ሊሆን ይችላል። ለአብነት በየወቅቱ 1983፣ 1987፣ 1997 በጭካኔ የተገደሉት አያሌ የአዲስ አበባ ዩኒቨርሲቲ ተማሪዎች፣ በምርጫ 97 ያለቁት 193 ንጹሃን ዜጎች ሊደብቀን ይከጅለው ይሆን? በ1998 ለተፈጁት 424 የጋምቤላ አኟክ ወገኖቻችንስ ረስቷቸው ይሆን? በሐዋሳ የፈሰሰው የሰላማዊ ሕዝብ ደም ማን ሊጠየቅበት ነው? ክስተቱ አዲስ ነገር አይደለም። ድሮውንም እኮ የቤተ መንግሥት ጸሐፊ ፓላስ አውቶር የሚባል አልጠፋም። ያሁኑ ቅጣጣ እንጂ። በተለይ የጸሐፊው ማስታወሻ በሚለው መቅድሙ መለስ ማን ነው ብሎ ራሱ ጥያቄ ይቀሰቅስና መልሱ ደግሞ ራሱ ሲሰጥ እንዲህ ይላል። መለስ ትልቅና የተከበረ የሀገራችን መሪ መሆኑ ይታወቃል ይላል። የአይጥ ምስክሯ
ድንቢጥ ይባል የለ። ወረድ ብሎም ያንኑ አባባሉን ሰው አይኑን ጨፍኖ እንዲቀበልለት ስለፈለገ ይመስላል ህወሓት ማለት የተለያዩ ግለሰቦች ወይም ሰዎች ናቸው ብዬ አላምንም፣ እኔ ነኝ ብዬ ነው ማምነው በማለት ድንፋታ መሳይ በመልቀቅ በዛው እንዲታመን ይጥራል። ለመሆኑ ህወሓት እንደ ድርጅት አሁን አለ እንዴ? አቶ መለስ ህወሓትን እንደካደ በተቀሰቀሰው ግርግር አብዛኛው ፖሊት ቢሮና ማዕከላዊ ኮሚቴ ሲባረር ድርጅቱ እንዳበቃለትና በአንድ ሰው አምባገነንነት እንደተተካ ገና አልገባው ይሆናል። ለፖለቲካ ጨዋታ ያመች እንደሆነ እንጂ አሁን ህወሓት ብሎ ድርጅት ሊኖር አይችልም። ከዚሁ 2 ገጾች ቀደም ብሎ ምስጋና ብሎ ርዕስ ይሰጥና ያንድም ሰው ስም ሳይጠቅስ በደፈናው ለሁሉም ምስጋናዬን አቀርባለሁ ይለናል። ለምን? ተባራሪ ያለቅጥ ስለበዛና መዘርዘሩን ስላልቻለው ወይስ በአንጻሩ መለስና ራሱ ብቻ ተደብቀው የሰሩት ድርሰት በመሆኑና ሌላ ተባባሪ መጥቀስ ስለማይቻል? መልሱን ቀስ ብለን እንደርስበታለን። ወደ ዋናው የመጽሐፉ ይዘት ስንገባ እያንዳንዱ የፈጠራው ታሪክ ነጥብ በነጥብ ለቅሞ ለመተቸት ሲታሰብ በእውነት ጊዜና ቦታ አይበቃም። ያለቅጥ የተንዛዛ ፈጠራ። በተጨማሪም የታሪኩ ጊዜ ሩቅ ስለሆነና ትግሉን በቅርበት የሚያውቁ በርካታ ታጋዮች በሕይወት ስለሚገኙ ሁሉም በቅርበት በሚያውቀው ላይ ይተችበታል ከሚል እምነት የኔ ብዙም መድከም አያስፈልግ። ስለዚህ እኔ በቅርበት ማውቃቸውንና ቢገለጡ ይጠቅማሉ በመላቸው የተወሰኑ ፈጠራዎች ወይም ውሸቶች ላይ ብቻ በማተኮር የመጽሐፉን አጠቃላይ ይዘትና ዓላማ ለማብራራት እሞክራለሁ። የመጽሐፉ ዋና ዓላማ አቶ መለስን ትልቅ ሰው አድርጎ ለማቅረብ ነው። ስለሆነም የትግል መስራችም ያደርገዋል። ስለ መስራች አባል በመጀመሪያ ጸሐፊው መግቢያው ላይ መለስ ትልቅና የተከበረ መሆኑ ይታወቃል ለሚለው ጠቅላይ ሚኒስትር መለስ የህወሓት ነባር አባል ማለቱ ስላነሰው ይመስላል መስራች አባል አድርጎ ለማቅረብ የሚያጠነጥነው ሙግትና የሚፈጥረው ስዕል በጣም አስገራሚ ነው። ቀንና ቦታ ጠቅሶ መለስ መስራች ነው ወይም አይደለም ብሎ ባጭሩ ማለፍ ሲቻል መስራች መባሉ ትልቅነትን የሚያስገኝ ስለመሰለው ይሆናል ቀንጨብ አድርጎ ለማሳየት ያህል ለምሳሌ በገጽ 23 ከነዚያ መስራቾች መካከልም መለስ ዜናዊ አንዱ ነበር ይልና መለስ የትጥቅ ትግልን ከጀመሩት 11 አባላት ጋር አንዱ የነበረ ባይሆንም ቀደምት አባላት ከነበሩት አንዱ ግን ነበረ። ሆኖም ህወሓትን በመጠንሰሱም ሆነ በመጥመቁም ተግባር ከነበሩትና ከተሳተፉት መስራቾች አንዱ ነው ብሎ አፍን ሞልቶ መናገር ይቻላል እያለ እስበሱ የተምታታ ክርክር በማቅረብ ወደ ገጽ 24 ይሻገርና ወደ ትግሉ ዘግይተው ከተቀላቀሉት መካከል በተለይ አቶ ስብሃት ነጋና አቶ መለስ ዜናዊ በማለት አረጋዊ በረሀ በጦቢያ ቅጽ 4 ቁጥር 1189 ዓመተ ምህረት የገለጸውን ታሪክን ጠቅልሎ የመውሰድ እንድምታ ነው ብሎ ያማረራል። እንዲህ ከማላዘን ይልቅ ከስብሃትና ከመለስ ጋር ፍለፊት ቃለ ምልልስ በማካሄድ መቼ የት ቦታ ትግሉን ተቀላቀላችሁት ብሎ በመጠየቅ የሚሉትን እንቅጩን መስማት አይቀልህም? ለምንድነው ታዲያ ስለዚህ ጉዳይ ከነሱ አፍ የማያዳምጠው? ከ313 ገጾች በአንዲት መስመር ላይ የማይጽፈውስ ለምንድነው? ዶሮ ጭራ የምታገኘው ዘዴ እንዲሉ በእነሱ አፍ መነገሩ የተፈራው ውሸት ለኢያሱ በማቀበል ቀለም ተለባብሶ እየተረጨ ነው። ግራም ነፈሰ ቀኝ መለስና ስብሃት ህወሓትን አልመሰረቱ። እንዲያውም ሁለቱም ትጥቅ ትግሉን የተቀላቀሉት ከወራት በኋላ ነው። 4 ነጥብ። ስትራቴጂያችን ዲሞክራሲያዊት ኢትዮጵያ፣ ስልታችን ብሔራዊ ትግል በማለት አዲስ አበባ ውስጥ ፕሮግራም ነድፈው መጀመሪያ ታህት በኋላ ህወሓት የተሰኘው ድርጅት መስርተው ትጥቅ ትግሉን ያስጀመሩት ታጋዮች አንደኛ ስሁል፣ ሁለተኛ አጋዚ፣ ሶስተኛ ግደይ፣ አራተኛ ስዩም፣ አምስተኛ አባይ፣ ስድስተኛ ኃይሉ፣ ሰባተኛ አስፋሃ፣ ስምንተኛ በሪሁ ናቸው። ይህ ሲባል ከነዚህ መስራቾች ያላነሰ ቆራጥ አስተዋጽኦ ያደረጉ በርካታ ቀደምት ታጋዮችም አልነበሩም ማለት አይደለም። እነ ቀለበት፣ ካህሳይ፣ ብርሃን፣ አስገደ በደደቢት በኩል እነ ዋልታ፣ ሸዊት፣ ስዬ፣ አዋሎ በኤርትራ በኩል ትልቅ አስተዋጽኦ ማድረጋቸው የታወቀ ነው። መለስ ግን እንኳን መስራች ሊሆን በዚህኛውም ሊካተት እንደማይችልም መታወቅ አለበት። 4 ነጥብ። ነገርን ነገር ያነሰዋልና ይልቅ የመስራችነቱ ፈጠራ ትተን አቶ መለስ ዜናዊ ለስልጠና ወደ ኤርትራ ሲጓዙ ከነበሩት ጓዶች ለብቻው ተነጥሎ አስመራ ላይ ሌሎቹ ሳያውቁ የተሰወረባቸው ምክንያትና የት እንደሰነባበተ እንዲሁም እንደገና ታሃሃትን ለመቀላቀል ሽራሮ በተባለው ቦታ አመልክቶ ስለመፈቀዱ ኮሎኔል ኢያሱ ቃለ መጠይቅ አካሂዶ መልሱን ከራሱ ከመለስ ዜናዊ እንድንሰማው ቢያደርገንስ? ይህንን ስል በየስብሰባውና በየቃለ ምልልሱ ህዝቡ እንደሚታዘበው አራዳዊ መልስ አያጋጥምም ማለት አይደለም። እውነታውና የሰው ባህሪያት ሲጋጩ ማየቱ ግን የምንታዘበው ነገር አይጠፋም ከሚል ነው እንጂ። በገጽ 37 ላይ
መሰወር ፈልጎ ስለተሰወረ አልነበረም ለሚለው የትም የማያደርስ ሙግት ምን ፈልጎ ነው ታዲያ የተሰወረውን ትተን የጠፋው ብንልስ መልሱ ምንድነው? ለ35 ዓመታት ባቶ መለስ አንገት ላይ የተንጠለጠለው ጥያቄ እስካሁን የረባ መልስ አላገኘም። መቼም ባህታዊ ለመሆን ፈልጎ እንዳልተሰወረ ክስተቱን አብራርቶታል። ፍርሃት ወይም ከኤርትራው ግንባር በድብቅ ለመገናኘት የሚሉ መልሶች ባንጠብቅ ደግ ነው። እዚህ ላይ ብዙ የማያከራክሩ ሁለት ነጥቦች አስቀምጦ ማለፍ ይቻላል። አንደኛ መስራች ወይም መስራቾች ማለት ለተወሰነ ዓላማ ግብ መምታት አንድን ድርጅት፣ ማህበር፣ ተቋም ወዘተርፈ የሚያቋቁሙ ሰዎች ማለት ነው። የድርጅቱ መመስረቻ ጊዜና ቦታ ደግሞ ተጨባጭ በሆነ መንገድ መታወቁ የግድ ይላል። ከጊዜና ቦታ ውጪ የሆነ ነገር የለምና በዚህ አድማሳዊ ስሌት መለስ መግቢያ የለውም። ሁለተኛ በዛ ጠመዝማዛ አራዳዊ ክርክር አቶ መለስ እኔ መስራች ነኝ አላልኩም ኢያሱ ነው እንጂ የለቀለቀው ሊል ይጠብቃል። ለዚህም ነው ራሱ የሚፈጥራቸው ሀገር አጥፊ ፖሊሲዎችና ውሳኔዎች የፓርላማ ወይም የሚኒስትሮች ምክር ቤት ውሳኔ ያስመሰለ ተግባር ላይ የሚያውለው። ነገ አይቀሬው ተጠያቂነት መምጣቱን ስለማያጣው መከላከያ ማበጀቱ ነው በሱ ቤት። ዓላማው ፓርላማውና ሚኒስትሮች ምክር ቤቱ አብረው ተጠያቂ ለማድረግ ቢሆንም ከዋና ተጠያቂነት ግን አያድኑትም። ለነገሩ ሁሉም የሱ አጃቢ መሆናቸው ቢታወቁም ለአጥፊ ውሳኔዎች ከተጠያቂነት ያመልጣሉ ማለትም አይደለም። የሆነ ሆኖ የፈጠራ ታሪኩ ኮሎኔል ኢያሱ ቢለቀልቀውም ቅሉ ነገ ቀኑ ሲደርስ አስተባበልክ ወይ ለሚለው ጥያቄ እንዴት ይመልሰው ይሆን? ስለመገንጠል ዓላማ መጽሐፉ ከገጽ 84 ጀምሮ የመገንጠልን ጥያቄ አንስቶ መለስን ከፈጸመው ጥፋቱ ለማዳን የተለመደው አራዳዊ ክርክሩን ይዘከዝካል። ትግራይን የመገንጠል ዓላማ በማኒፌስቶ 68 ተጽፎ ስለወጣ በአራዳዊ ክርክር ለመክዳት ወይም አምታቶ ለማስተባበል የማይሞክር ነው። ተጠያቂው ማን ነው ለሚለው ግን አልባሌ መልሶች እያቀረቡ ቢሆንም የመገንጠል ጥያቄ ማን አነሳው? ማንስ ጻፈው? መቼ? የት ብለን ከጠየቅን መልሱ በቀላሉ የሚገኝ ነው። መቼም በነዛ አብዮታዊ ዓመታት የብሔሮች የራስን ዕድል በራስ የመወሰን እስከ መገንጠል መብት ብሎ ያልተነሳ አብዮታዊ አልነበረምና ታሃሃትም ከዚሁ ልቅ አባዜ አላመለጠም ነበር። ይሁን እንጂ መገንጠልን እንደ ዓላማ አድርጎ የሚንቀሳቀስበት ድርጅት ሆኖ አልጀመረም። ቀደም ሲል እንደተጠቀሰው ስትራቴጂያችን ዲሞክራሲያዊት ኢትዮጵያ፣ ስልታችን ብሔራዊ ትግል የሚል መምሪያ አንግቦ ደደቢት ከተወረደ በኋላ አቶ መለስና አቶ ስብሃት እስኪቀላቀሉ ድረስ የመገንጠል ጥያቄ ያነሳ ታጋይ አልነበረም። ለመጀመሪያ ጊዜ ሰኔ ወር 67 ዓመተ ምህረት ፍርሜ በተባለው ቦታ የትግራይን የመገንጠል ጥያቄ ያነሳው አቶ ስብሃት ነጋ ሲሆን ታሪካዊና ፖለቲካዊ ጭብጥ አቅርብለት ተብሎ ስለተያዘና ማቅረብ ስላልቻለ አባባሉን ለጊዜው ውጦት ቀረ። ሆኖም ግን ያኔ ብዙም ከማይታወቀው መለስ ጋር አብረው ተባብረው በህቡ ከይሲ ስራቸውን ተያያዙት። በ1968 ዓመተ ምህረት የታሃሃት ፕሮግራም ዘርዘር ተደርጎ እንዲቀርብ ሲወሰን መለስ ዜናዊ ከአርቃቂዎቹ አንዱ በመሆን ተመደበ። አጋጣሚውን በመጠቀም መገንጠልን እንደ ዓላማ የያዘ ፕሮግራም በጥድፊያ አረቀቁ። ረቂቁ አመራሩ እንደገና ሳይመለከተው ለህትመት ወደ ሱዳን በአቶ ስዩም መስፍን በኩል ተላከ። አቶ ስዩም ጽፎ አሳተመው። የታተመው ቅጂ ሜዳ ደርሶ ገልጠን ስናየው የትግራይ ነጻ ሪፐብሊክ መመስረት ወይም መገንጠል ይላል። ወዲያው የተበተኑት ቅጂዎች እንዲሰበሰቡና መገንጠልን ዓላማ ያደረገ የራስን ዕድል በራስ የመወሰን መብትን በዲሞክራሲያዊት ኢትዮጵያ ጥላ ስር ማስከበር በሚል እንዲተካ ተወሰነ። ተደረገም። እንዲህ ይወሰን እንጂ የመገንጠሉ አባዜ ከነመለስና ስብሃት ራሱ ተፋቶ ወጥቷል ማለት ግን አልነበረም፣ አሁንም አይደለም። አንዱ የልዩነታችን መንስኤም ከዚህ ውስጥ ነገር የመነጨ ችግር መሆኑ ከወዲሁ ስገልጽ የዚህ ስውር ደባ ዝርዝር ሂደት በወቅቱ በጉባኤ ቀርቦ ተጠያቂዎቹ ሁሉም ታጋዮች እንዲያውቋቸው አለመደረጉ ትልቅ ጥፋት እንደሆነ ጠቅሼ ማለፍ እወዳለሁ። ሙልጭ ያለ ቅጥፈት ፈሪን ጀግና አድርጎ ለማቅረብ በዚህ ቢሉት በዚያ የሚሆን ነገር አይደለም። ፈሪ መሪ ደግሞ አስፈራርቶ መኖር ብቻ ስለሚያውቅ አይደበቅለትም። ግን በመጽሐፉ ገጽ 120 ላይ ላይሳካ ተሞክሯል። ጸሐፊው ኮሎኔል ኢያሱ በዛ ፍርሃት በተከሰተበት አካባቢ ስላልነበረ ስለ ሁኔታው ከአቶ መለስ ሊያገኘው ካልሆነ በስተቀር የሚያውቀው ነገር የለም። ሙግቱም ያው የተለመደው የመለስ የማምታታት ዘይቤ መሆኑ ይታያል። እንዲህም ይላል። ቋሎ በተባለ ቦታ የተካሄደው የ92ኛ ሻምበል የግምገማና የማጣራት መድረክና እንቅስቃሴን የመሩት አረጋዊ በረሃና መለስ ነበሩ። ዲሞክራሲያዊ አቀራረብና አካሄድ በመከተል መለስ አዎንታዊ ሚና እንደተጫወተም ይነገርለታል ይላል። ይህ ገለጻ ከፈጠራ ያለፈ ነጭ ውሸት ቢባል
አግባብነት አለው። ምክንያቱም በተባለው ቦታ የ92ኛ ሻምበል ስብሰባ የተጠራበት ምክንያት መለስ ከዚች አሃድ ወይም ዩኒት ጋር በመሆን የአድዋ ፖሊስ ጣቢያ እንዲያጠቃ ተመድቦ ሲያበቃ ከውጊያ መስመሩ ስለሸሸና ውጊያው በመበላሸቱ ግለሂሱን እንዲውጥ አለያም እንዲነቀፍ ነው። እየተገለባበጠ በረጅም ግምገማ አልፎ ጥፋቱን ስላመነ ወታደራዊ ቅጣት ተወስኖበት ቅጣቱንም አግኝቷል። ታዲያ እንዴት ሆኖ ነው ተከሶ ለምርመራ የቀረበ ሰው የስብሰባ መሪ ያውም አዎንታዊ ሚና ተጫዋች የሚሆነው? ቅጥፈት ይልሃል። እንደዚህ ነው አንተ ቀጣፊ። በገጽ 138 ደግሞ እንዲህ ይላል። ይሄኛው የባሰ ነው። ነሐሴ 21 1969 ዓ.ም አዲዳዕሮ በዚህ ውጊያ የመቁሰል አደጋ ከደረሰባቸው ታጋዮች መካከል አንዱ መለስ ነበር ይላል። ይሄንን ውጊያ ስመራው የነበርኩት እኔ ራሴው ነኝ። እኔ አረጋዊ በረሀ ውጊያው ተፈጽሞ መለስንም አግኝቸው ነበር። የጭንቀት ካልሆነ በቀር የመቁሰል አደጋ ይቅርና ትንሽ ጭረትም ፈጽሞ አልደረሰበትም። ይሄው ውሸት ኮሎኔል ኢያሱ ሊፈጥረው አይችልም። የሚገርመው ይህን ፈጠራ አስመልክቶ አቶ መለስ በጋዜጣም ካንዴ ሁለቴ አስተጋብቶታል። ይህ ደግሞ ሙልጭ ያለ ቅጥፈት ነው። በዚህ ሳያበቃ በገጽ 242 ይጓዙ የነበሩት በመለስ አገላለጽ በፈንጂ ወረዳ ውስጥ ነበረ ይልና ከዛው ከበባ መለስ በጀግንነት እንዴት እንዳመለጠ ይዘረዝራል። ይህ ደግሞ አቶ መለስና ኮሎኔል ኢያሱ ብቻ የፈጠሩት አዲስ ታሪክ ነው። አቶ መለስ በጠላቶች ተከቦ አያውቅም። በአድዋና በአዲዳዕሮ ሳይከበብ በጥይት ድምጽ ብቻ እንደ በግ የሚበረግግ ሰው እንዴት ቢሆን ነው ጠላት ተከቦ ጀግና የሚያወጣው ብሎ ስለሚጠይቅ ሰው መልሱ ምን ይሆን? ከዚሁ ጋር ተያይዞ የሚነሳ ሌላ ነጥብ ኮሎኔል ኢያሱ በመጽሐፉ አቶ መለስን እንደ ሶስተኛ ሰው በርቀት በማንሳት በትረካው እጁ እንደሌለበት ለማቅረብ ብዙ ጥሯል። እዚህ ላይ ደርሶ ግን በመለስ አገላለጽ ሲል ድንገት ሾልኮበት ነው ወይስ መለስ ከጎኔ አልተለየምና ምንም ማድረግ አልችልም ሊለን ፈልጎ ነው? የሆነው ሆኖ ጸሐፊው ኮሎኔል ኢያሱ መንገሻን እመማጸነው ነሐሴ 21 1969 ዓ.ም አዲዳዕሮ ውጊያ ላይ ምንህ ላይ ነበር የቆሰልከው? ማንስ አከመህ? እስቲ ንገረን፣ ጠባሳህንስ ማየት ይቻላልን? ብሎ መለስን በመጠየቅ በመለስ አገላለጽ መልሱን እንዲያሳውቀን ነው። ሌላ የሚያናድድ ቅጥፈት ደግሞ የታጋይ ሸዊት መስዋዕትነትን በሚመለከት ነው። ሸዊት ጥልቅ ኢትዮጵያዊ ራዕይ የነበረው ለዓላማውም የተሰዋ አስተዋይና ደፋር ታጋይ ነው። ይህ ኢትዮጵያዊ ራዕዩ ከመለስና መሰሎቹ ጋር ችግር ውስጥ እንደከተተው ለሸዊት ቅርበት የነበራቸው ታጋዮች አሁን ይገልጻሉ። መለስን ዋና ተጠያቂ የሚያደርገው የሸዊት አሟሟት ግልጽ እየሆነ እንዳይወጣ በመጽሐፉ ቢያንስ በ3 ቦታ ገጽ 80፣ ገጽ 187፣ ገጽ 192 ላይ ስለ መስዋዕትነቱ በመደጋገም አደባብሶ ይጠቅሰዋል። አጠቃቀሱ ግን ከይሲ ተንኮል ደርቲ ትሪክ ቢሆንም መቼ የት ለሚሉ ጥያቄዎች ለምንን ስንጨምር ሐቁ ኩልል ብሎ ይወጣል። የመስዋዕትነት ድግምግሞሽ አቀራረቡ በሸዊት አሟሟት የመለስ እጅ እንደሌለ አስመስሎ ለማቅረብ የሚደረግ ከንቱ ሙከራ በአቶ መለስ ውሳኔ ታጋይ ሸዊት አጥተነዋል። ይህ አሳዛኝ ድርጊት ኮሎኔል ኢያሱ ጭራሽ ሊያውቀው የሚችል ጉዳይ አይደለም። መለስ የህሊና ጸጸት አላስቀምጥ ካለው መፍትሄው በግልጽ ወጥቶ እንዳስገደለው መናዘዝ ይሆናል። ከመደምደሜ በፊት አንድ የሚያስቅ ቅጥፈት ደግሞ ልጠቁም። በገጽ 44 ላይ መለስ ወድቆ ጭንቅላቱ ድንጋይ ሊቀበለው ሲል በሪሁ ሕይወቱን አተረፈው ይላል። ለነገሩ እንኳንና ታጋይ ተብሎ አብሮህ የተሰለፈ ማንም ሰው ቢሆን አደጋ ላይ ሊወድቅ ሲል ካደጋው ማትረፉ ባህሪያዊና ሰብአዊ ቢሆንም የተጠቀሰው ድርጊት ግን ጭራሽ አልተደረገም። የት መቼ ብለን ብንጠይቅ መልስ አይገኝለትም። መለስና ኢያሱ የት መቼ ለሚሉ ተጨባጭነትን ጎርጉረው ለሚያወጡ ጥያቄዎች ጀርባቸውን ሰጥተዋል። ነገሩ ግን እንዳው ተራ ውሸት ነውና ስቀም ብናልፈው ይመረጣል። ያም ሆኖ እንደዚህ አይነት ውሸት ለምን እንደሚያገለግል ግልጽ ባይሆንልኝ መጽሐፉ በጠቅላላ በዚህ አይነት ውሸቶች የተቀነባበረ ርካሽ ሥራ መሆኑን አሳስቤ ማለፍ ወዳለሁ። ሌሎች በእኔ ላይ ያወረዷቸው አሉባልታዎች እዚሁ መልስ ለመስጠት መሞከር አሰልቺ ስለሚሆን ሌላ ጊዜ ብመለስበት ይሻላል። ታሪክ በማስመሰል ወይም በመቀባባት ወይም በማፈን ተቀብሮ የሚኖር አይደለምና በታሪክ ባለሙያዎች ሳይመረመር ወይም ሳይተች ታሪክ ተብሎ የሚቀርብ ጽሑፍ ሁሉ ውድቅ ማድረግ ያስፈልጋል ብዬም አምናለሁ። ውሎ አድሮ ጎልቶ መውጣቱ ለማይቀረው ታሪክ ሐቁን ከውሸቱ ጭብጡን ከፈጠራው ለይተው መረጃን በማጣቀስ ልኩን የሚነግሩልን የታሪክ ተመራማሪዎችና ጸሐፊዎች ብቅ እንዲሉ እማጸናለሁ። በአጠቃላይ ይህ መለስና የህወሓት የትግል ጉዞ የተሰኘው መጽሐፍ ቢያንስ የአቶ መለስ ቅንብር እንደሆነ ኮሎኔል ኢያሱ ሊደርስባቸው የማይችሉ አያሌ ክንዋኔዎችን በማጣቀስና
የመለስን አራዳዊ ክርክር በመጠቀም ለማስረዳት ሞክሯል። በመጽሐፉ የተጠቀሱትን መረጃዎች በማሰባሰብና ረዳት ጸሐፊ በመሆን አስተማሪው አቶ መለስ አራዳዊ ሙግትን ተክኖታል ለማለት ግን ኮሎኔል ኢያሱን ቀረብ ብሎ በመስቀለኛ ጥያቄ ማወቅን ይጠይቃል። በዚህ የመለስና ኢያሱ የፈጠራ ሥራ አቶ መለስ የፈጸማቸው አጸያፊ ድርጊቶች ቢያንስ ተድበስብሰው አሊያም በጀግናዊና በገንቢ ሥራዎች ተተክተው እንደምንም ተሽሞንሙነው ታሪክ ብሎ ለማቅረብ ነው። ሁለቱም ያልገባቸው ነገር ግን ትልቅ ስም በትልቅ ሥራ እንጂ በትልቅ ቅጥፈት አይገኝም። በቅጥፈት የተጠፈጠፈ ስም ውሎ አድሮ መጋለጡ አይቀሬ ከመሆኑ ባሻገር ሌላ የተዘነጋ ነገር አክሎ ብቅ ማለቱ ስለማይቀር ሸውራራ ብትኳለት ትዝብት የሚለውን ብሂል ማጤኑ ይሻላችኋል እላለሁ። ለአሁኑ ብቻ ሳይሆን ለወደፊታችሁም። አድርባዮች መለስ ትልቅ መሪ ነው ስላሉ የምራቸውንና እውነት የሚመስለው ሰው አይጠፋም። ከዚህም አንዱ መለስ ራሱ ነው። ይህ ሰው ራሱን ብቻ የሁሉን ነገር ማዕከል ያደረገ የማይድን በሽታ የተጠናወተው ስለ ሀገር ሉዓላዊነት፣ ስለ ሕዝብ መብት መከበር ስሜት የሌለው ደም ያፈሰሰ ገዝቱ እንደ ኪም ኤልሶንግና ኪም ዮንግ ስልጣንን ውርስ ለማድረግ ለግምጃ ቤት ሹመኛዋ ሚስቱ ሊዳርገን እያውጠነጠነ ያለ ስለ ቅንድቡ ሳይቀር የሚያዘፍን የአጼ ቦካሳ ተምሳሌት ነው። ሽንገላዎቹን ሁሉ ለግሉ ተቀብሎት በጽሑፍ ማስፈሩ ለብቻው እጅግም ባላሳሰበኝ። ትልቁ ችግር በሽንገላው ልክ የትግሉ ታሪክ ተወላግዶ መቅረቡና ያሁኑ ይሁን መጪው ትውልድ ውሸት ሲጋትና ፈጠራን እንደ እውነት ሊቀበል ሲገደድ ማየቱ ነው። እነዚህ የፈጠራ ታሪኮች በየትምህርት ቤት ጭምር እየተረጩ ናቸው። አማራጭ ደግሞ እንዳይኖር አድርገዋል። ሕዝቡን የመቃወም መብት አሳጥተውታልና እውነትን ሊያቀርብ የሚችለው አማራጩ በሕግ ታግዷል፣ ታፍኗል። ኮሎኔል ኢያሱ እንደጠቀሰው ሳይሆን ሐሳብን በነጻነት የመግለጽና የመቀበል መብት የለም። እሱ ማስረከብ በነበረበት የመንግስት ቤት ተቀምጦ ስለጻፈና በግምጃ ቤት ሹመኛዋ ወጪ የባሏ መወድስ ስለታተመ የመጻፍ ነጻነት አለ ሊለን ከቶ አይችልም። ሐሳባቸውን ለመግለጽ የጻፉ የተናገሩና በሰላም የተሰለፉ ዜጎች ሕገ መንግሥት አፍራሽ ሽብርተኛ እየተባሉ በጠራራ ፀሐይ ሲረሸኑ፣ ወህኒ ሲወርዱ፣ ሲደበደቡና ሲሰወሩ ተገንዝበናል። ከአሰፋ ማሩ ጀምሮ እስከ አረጋዊ ወልደ ዮሐንስ የት እንደደረሱ እናውቃለን። ስለዚህ ያለው ምርጫ ያቶ መለስና አጃቢዎቹ ሀበስ ቀደስ ትረካ ብቻ ለትውልድ ማስተላለፍ ሊሆን ነው። ይህ ደግሞ ውሸት ማስተማር ማለት ነው። ልጁ ውሸት ሲማር ሊያይ የሚፈልግ ወላጅ እንደሌለ ሁሉ ትውልድ ለዚሁ ሲጋለጥ አእምሮ ያለው ሰው ሁሉ ሊዘገንነው ይገባል። የታሪክ ምሁራንም ታሪክ የፈጠራ ሥራ ሆኖ ሲቀርብ መቃወሙ ሙያዊ ግዴታቸው መሆኑን አውቀው ኃላፊነታቸውን እንዲወጡ ከወዲሁ በድጋሜ በትህትና አሳስባለሁ። ዶክተር አረጋዊ በርሀ ዘ ሄግ ነሐሴ 9 2010 ዓ.ም